ወታደራዊ መፍትሄውን እያስቀደሙ እርስ በርስ መጠቃቃቱ እንደቀጠለ በርካታ ዓለም አቀፍ መገናኛ ብዙሃኖች እየዘገቡት ይገኛሉ። ኢራን ለአሜሪካ ጥቃት ምላሽ ለመስጠት ሲባል በቀጠናው ባሉ የአሜሪካ አጋሮች በሆኑ አገራት ላይ ጥቃት ፈጽመናል በማለት ራሷ ያመነች ሲሆን የዋሽንግተን ትንኮሳ በዚሁ ከቀጠለ ገና አደገኛ ጥቃት እንፈጽማለን፣ ቀጠናውም ሰላም አያገኝም ሲሉ በአብዮታዊ ዘቡ በኩል አሳውቀዋል። ምንም እንኳ በመካከለኛው ምስራቅ አድፍጦ የሚገኘው የአሜሪካ ጦር ኢራን ላይ ያደረስነው ጥቃት ራስን የመከላከል እርምጃ ነው ቢልም ቴህራን ግን የተኩስ አቁም ስምምነቱ በግልጽ ተጥሷል፣ በደቡብ ኢራን ገሽም ደሴት ላይ ከባድ ጥቃት ደርሶብናል በማለት ከሳለች። ያንን ተከትሎም የኢራን አብዮታዊ ዘብ IRGC በኩዌት አውሮፕላን ማረፊያ ላይ በወሰደው የአየር ጥቃት በርካታ ሰዎች ተጎድተዋል፣ አየር መንገዱም ከፍተኛ ጉዳት ደርሶበታል በማለት መዘገቡ ይታወሳል። ይህ የቴህራን ጥቃትም በርካቶችን አስደንግጧል። ጥቃቱን ተከትሎ ኳታርና የተባበሩት አረብ ኤሚሬቶች ድርጊቱን በእጅጉ አውግዘዋል። ለተወሰኑ ወራትም ቢሆን ጋብ ብለው የነበረው የመካከለኛው ምስራቅ መጠቃቃት አሁን ከተኩስ አቁሙ ወዲህ ከምንጊዜውም በላይ ተጠናክሮ ቀጥሏል። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ ማሳለፋቸው ደግሞ የዋይት ሃውሱን አለቃ እጅጉን አበሳጭቷቸዋል። ከኢራን ጋር የሚደረገውን ጦርነት ለማብቃት ድርድሩ የመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ኮንግረስ እንዲህ አይነት ውሳኔ ማሳለፉ ለአገሪቷ ያላቸውን ጥላቻ ያሳያል ብለዋል ትራምፕ። ከዚህ ቀደም በተደረጉ የኮንግረሱ ውሳኔዎች አብላጫው ለፕሬዝዳንት ትራምፕ ያደሉ የነበሩ ሲሆን በአሁኑ ግን በተቃራኒ ሆኖ ተመስግቧል። የራሳቸው የሪፐብሊካን ፓርቲ አባላት እንኳ ሳይቀሩ ፊታቸውን በዶናልድ ትራምፕ ላይ አዙረዋል። በትሩዝ ማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ዶናልድ ትራምፕ ባሰፈሩት ጽሑፍ ተቀናቃኞቻቸው ዲሞክራቶችና እነሱን ደግፈው ድምጽ የሰጡ የፓርቲያቸው አባላትን አጥብቀው ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማስቆም የመጨረሻ ድርድር መካከል ላይ እያለው ኮንግረሱ ጦርነት የማካሄድ ስልጣንን የሚገድብ ትርጉም የለሽ ውሳኔ አሳልፏል በማለት ተችተዋል። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ኃላፊነት የጎደለ ውሳኔ ይሰጣሉ ሲሉ በምክር ቤት አባላቱ ውሳኔ ማዘናቸውን ገልጸዋል። ፕሬዝዳንቱ ኢራን እስራኤል በሊባኖስ ላይ እየፈጸመች ያለውን ጥቃት እስካላቆመች ድረስ ስምምነት ብሎ ነገር የለም፣ ይልቁንስ ቀጠናው ይበጠበጣል፣ የገልፍ ሀገራት ላይም ጥቃት እፈጽማለሁ በማለት እያስጠነቀቀች ትገኛለች። ከዚሁ ጋር በተያያዘ እስራኤል ምንም እንኳ ከሊባኖስ ጋር የተኩስ አቁም ስምምነት ቢፈራረሙም እርስ በርስ መጠቃቃቱ ግን አሁንም መቀጠሉን አልጀዚራን ጨምሮ ሌሎች ዓለም አቀፍ መገናኛ ብዙሃኖች እየዘገቡት